ታንጀብል ተጨባጭ ሚራክል የሆነበት አናቅም እንዴ? ቀጠና 2 ነው ያደግነው፣ ሙሉ ወንጌል ላይ ያደግነው እናውቃለን የእግዚአብሔርን እጅ። ስለዚህ ጆይ ጭሮ እዛ ጋር ጆይ ጭሮ ሊያገለግል ሄደ ይመስላል። እስቲ የጆይ ጭሮን አገልግሎት ኬዲያ ላይ ያገለገለውን አገልግሎት እስኪ አምጡልኝ። ለቋል አሳይ ለቋል። ለዛ ሄዶ ያገለገለበት መታጀቡ ተለቋል። ያገለገለውስ ተለቋል። ያያችሁ ተለቋል። የሆነች ኪዳናቸውን ሊያድሱ ሲሄዱ በዚህ ከፍ ብሎ እንዲታይ ተደርጎ ነው የተሰራውና ምን ይሰራሉ ከአፍሪካን ጋር? እዚህ ጋር መንፈሳዊ አባቶች አልነበሩም ወይ? እውነተኞች ቢሆኑ አልነበሩም ወይ? እንዴት ሊንክ ያደርጋሉ ከነሱ ጋር? እነሱ ይታወቃል የሚለማመዱትን እነ ሸበርድ ቡሽሪ በለው ምናምን የሚያደርጉት ይታወቃል። የገንዘብ መኒ ላውንደሪ አጭበርባሪዎች፣ መንግስት ምንም የሚያጭበረብሩ ናቸው። እንዴት ነው ይህንን ሁሉ ፍሬ እያየ ከእግዚአብሔር ነው የምትለው? መታጀቡ ምን ተለቀቀ? ፔሲ መታጀቡ ተለቆ አብሮ ካሜራማን አልሄዱም። አያስኬድም እንጂ ተፈራርማ የወሰደች ወደ አገልጋይ ካሜራማን ኖሮ ወይም እዛ የተቀረጸውን አልሰጥም የምትል ይመስላል። ለማንኛውም አይኖቻችንን እግዚአብሔር ይክፈትልን። ዊች ሚንስ ራሳችንን ባዶ ካላደረግን ከባድ ነው። እኔ ባጭሩ ምነግራችሁ ፈሪሳውያን የእግዚአብሔር ሰዎች እንደነበሩ ያስቡ ነበር። ራሳቸውን ክርስቶስን ሰቅለውታልና የጌታን ትምህርት የሐዋርያቱን ትምህርትና ሕይወት ካልተከተላችሁ በቀላሉ እንደምስቱ ወቁ። ለማንኛውም ደግሞ እኔ አሁን በጣም ስጋቴና ጌታ ፊት ለቅሶ እንደሆነ ታውቃላችሁ። በዚህ ምንም በሐሰተኛ ምልክቶች ከተታለለ ኢትዮጵያ ክርስትና እሳት ወደ ማውረድ ታምራትን ወደ ማድረግ እሳት እስከ ማውረድ ድረስ ወደ ማድረግ ከፍ ያለውን የአጋንንቱን ዓለም መግለጥ ሲጀምሩ በጌታ ስም መጥተው ማለት ነው። ማን ነው የሚያመልጠው? ወዳጆች ማን ነው የሚያመልጠው? አይ እነሱ አልተነሱ ምናምን ትሉኝ ይሆናል። መጽሐፍ ቅዱስ ሲናገር ሐሰተኛ ነቢያቶች አሁን እንኳን ተነስተዋል ብዙዎች። መርምሩ መንፈስን የተባል ነው እና መመርመር ያስፈልጋል። አሁን እሺ ምኑን ኮፒ እናድርግ? እስኪ ምኑን እንምሰላቸው? አሁን ያሉትን ነቢያት እስራኤል ዳንሳ ምኑን እንምሰለው? ምኑ ነው አሁን መንፈሳዊ ነገር የሚያተርፍልህ? አገልጋይ ማለት እንደዛ ነው አይደል? ምልክት ምሳሌ መሆን አለበት አይደል? ተከታዩ ከሆንክ ከትቢት ውጭ ምን ታተርፋለህ? ከትቢት ውጭ ምንድነው ብታተርፉት? ትላንትና ብትነቅለኝም አልሰማማ መስሚያ ጥጥ ነው አለ። አኩቻ ነች። ስለዚህ የተወደዳችሁ በጣም ብዙ ሀምበል የሆኑ የእግዚአብሔርን መንገድም ሊያሳዩ የሚችሉ አባቶች የሌሉን ነቢያቶች የሌሉ ሰዎች አይደለንም። አሉን። እነዛ ግን ልታይም አይሉም። በዋጋ እየከፈሉ ለወንጌል ዋጋ ስለሚያስከፍል እያገለገሉ አሉ። ብዙዎችን ደቀ መዝሙር የሚያደርጉ ናቸው ሄደው። ስለዚህ በዚህ በፍሬያቸው ማወቅ እንችላለን። ፍሬያቸውን እያየን ነው። ምን ጠየከኝና ነው ፍሬ አልባ ምናምን የምትሉት? በነገራችን ላይ በንዴት መንፈስ ከሆናችሁ ውጡ፣ ከእኔ ቤት ይቅርባችሁ። እኔ ወዳችኋለሁ። የሚያናድዳችሁ ስፒሪት ካለ ጀስት ኦልሬዲ ከዛ መጀመሪያ ሊፍት አውት። ምን ጠየከን? ምን ልመልስል? አላየሁትም፣ ይቅርታ። ኮሜንትን የጥያቄ መንገሻ ኃይሌ መርማሪ ሲመረምረኝ እሱን እናገራለሁ። ችግር የለም። መርማሪ ከሆንክ እዛ በኋላ እነግርሃለሁ። አሁን በእግዚአብሔር ቃል ካሳየኋችሁ ይበቃችኋል። አይሻልም? ዩቲዩብ ላይ ገባ በሉና ምን ታደርጋላችሁ መሰላችሁ? ኔልሰን ብላችሁ ግቡ። ኔልሰን አፍሪካ ውስጥ የነበረ
ለፓስተሮችና ለነቢያቶች እንደዚህ ሰራ የነበረው። የቡሽሪ ሴት ልጅህን ወስድብሃለሁ ያለውን ሰውዬ ሰምታችሁታል? ልጅህን እገልብሃለሁ አለው። ለምን ይሄኛውን ቀየረና ሌላ ጋር ሄደ። ከኔ ሽፍታር ጋር ልጅህን ነው የምወስድብህ አለው እና ሴት ልጁ ሞተች። አሁን ዓመት ሆናት። አረገበት። ምን ሱፐር ናቹራል የሚል ዩቲዩብ ላይ ያው ፔስ ጽፎላችኋል አሉ። አንዱ ምን እንዳለ ታውቃላችሁ? በግልጽ ወጥቶ ምን እንዳለ ታውቃላችሁ? በቃ በግልጽ የሁሉንም ማለት ነው። ግብር አልገብርም ካሉ በፊት ለፊት ነው የሚወጣባቸው። አፍሪካ ላይ ያሉት ማለት ነው። ይሄ ብዙ ህዝብ ያላቸው እና በጌታ አንድ ነገር ልንገራችሁ። አንዳንድ መረጃ ያላችሁ ካሜራማኖች ምናምን የምታውቁ እህቶች ወንድሞች አላችሁና ከዚህ በኋላ ማስረጃችሁን ይዛችሁ ሰው ጋር ማንም ጋር አትሂዱ። ካውንስሉ ጋር ሂዱ። እነዛም ማስረጃዎች ይዛችሁ ወደ ካውንስሉ ሂዱ እና አውሯቸው። እሺ እሺ፣ በዛ ሂዱ አላችሁ። አትፍሩ። ምንም ብትሞቱ ምን ችግር አለው? ለጌታ ብላችሁ። እኔ እኮ በጣም እርግማን ምናምን የምትፈሩ ካሜራማኖች፣ አንዳንዶች እህቶች ሚስጥሩን አንዳንዱ ሚስጥር አይታችኋቸው ደርሳችሁበት ከዛ በኋላ ረግማችኋለሁ ምናምን ተብላችሁ እርግማን የምትፈሩ አላችሁ። ይህ መልእክት ይድረሳችሁ። ለምንድን ነው የምትፈሩት? ለጌታ ነው በቃ ብትሞቱ እና ኤንዌስ የእግዚአብሔርን ቃል አንብቡ። ጌታ ኢየሱስ ይባርካችሁ። በቤተ ክርስቲያን ውስጥ በስርዓት ተመላለሱ ማለት ፈልጋለሁ። ቴንኪዩ። ተባረኩ። አገልጋይ ተካ። አቤት ሰላም ነው ወዳጄ። እንዴት ነህ? አለሁ እግዚአብሔር ይመስገን። ያው ሰሞኑን አንዳንዴ ኔትወርክ እያስወጣኝ ነበር። እንዴት ነህ? አለሁ። ክብር ለጌታ ለኢየሱስ። ያው በርግጥ አንዳንድ ትምህርቶችን ገብቼ እየተካፈልኩ ነው። ከስርም ሆኜ አንዳንዴ እካፈላለሁ። ጥሩ ነው፣ በርግጥ ደስ ይለኛል። እና ይሄ ዘመኑ መጨረሻ ላይ መሆናችንን ያው ይሄ ደውል ሊያስነቃን ያስፈልጋል። እንግዲህ እድሉን ከሰጠኝና አንዱ ልቃል ባወራ ደስ ይለኛል። እና ያው ደውል ተደውል አይደል? ደውል ተደውሏል እኮ ህዝብ የሚነቃበት ጊዜ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በሐዋርያት ሥራ ምዕራፍ 1 40 ቀን እየታያቸው በብዙ ማስረጃ ስለ እግዚአብሔር መንግስት እየነገራቸው ይላል። እና የኢየሱስ ክርስቶስ ትልቁ ማስረጃ የእግዚአብሔር መንግስት ነው። እና እንደዚህ የእግዚአብሔርን መንግስት በየአደባባዩ ብንናገር አያሳፍረንም፣ አላፍርበትም። ክርስቶስ ኦልሬዲ ሞቶልኛል። የሞተው ደግሞ ሊያድነኝ ነው እና ራሴን እንድክብ አይደለም። እና በርግጥ እያየን ነው። እኔ ግል ሚኒስትሪዎችን ምናምን ገብተንም አይተናል። ያው እኔ አሁን ሆሳና ዙሪያ ነኝ የምኖረው። የሙሉ ወንጌል ቤተክርስቲያን አገልጋይ መሪም ነኝ እና በልጅነቴ ቅባት እግዚአብሔር ነው የሰጠኝ። እና ቅባቴን ግን የተሰጠኝን ቅባቴን አላስደፍሩም፣ ታውቃለህ፣ አላስደፍሩም። እና ብዙ ጊዜ አሁን እዚህ ከታችም ሲጻፍ ምናምን እያየው ነው። አንዳንድ ሰው ያው ያልተረዳበትን እንዲናገር አይችልም። የተረዳነውን ያንኑ የሰማነውን እንናገራለን ይላሉ ሐዋርያቶቹ። እኛ ያየነውንና የሰማነውን እና በአይናችን የተመለከትነውን እናወራለን። የምናወራው ህዝቡ እንዲጠነቀቅ ነው። እንግዲህ ወዳጄ ዮሐንስ ህዝብ እንዲጠነቀቅ ለምትናገረው ነገር መቼም አንተ ራስህ ላይ ሪክስ ወስደህ ነው የምታወራው። መንፈሳዊ ነገር ሪክስ ይዘህ ከሰማይ በተገለጠልህ ጸጋ ላይ ሪስክ ወስደህ ነው የምታወራው። እና ይሄን አይረዳም ሰው ከስሩ ምናምን ያለ ሰው አይረዳም። እና ወንጌል በዚህ ሰዓት ላይ ድፍረት ሆኗል። ታውቃለህ፣ ድፍረት 2 እና 3 ቀን በአንተ ገስት ቢገባ እኮ አንተን ለምዳለሁ እኔ። ታውቃለህ፣ 4 5 ጊዜ ቢገባ ለምዳለሁ። ልክ እንደዚህ እንደ ገስት ክርስቶስን የለመዱ ሰዎች አሉ።
እና እግዚአብሔር ግን አይለመድም። የማይለመድ ጌታ ላይ ሰው ሲላመድ በጣም ይከብዳልና እኛ አይደንቀንም፣ ታውቃለህ፣ አይሞቀንም፣ አይበርደንም። ጸጋ ተሰጥቶናል እንዴ። አፍተርና ቢፎር የሚባል አገልግሎት እኮ ከጌታችን ከኢየሱስ አልተማርንም። መቼም ካሜራ ላይ ብዙ ጊዜ እናያለን። አፍተር ማለት ከበፊት የነበረ ከዛ ቢፎር እያልን ያው ለጥቅማችን የምንጠቀምበት ያው ለክርስቶስ ሐሳብ እየተገዛን አይደለም። ጸጋ በእምነት አድኗቸዋል ተብሎ የተጻፈልንን ቃል እየዘነጋን ይመስለኛል። እና ወዳጄ ለምታወራቸው ንግግሮች መቼም ያው ሪስኩን ወስዳል ብያለሁ። ከቅድሙ ኃላፊነቱን ተቀብላል። የትኛውም ነገር ቢመጣብህ እንግዲህ ያው ስላንተ የሚከራከረውን ስላወክ ነው ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የምትናገረው። እና እንናገራለን፣ ያየነውን የሰማነውን እናወራለን። ስለዚህ አናፍርበትም። በጣም ካንተ ስር ሆኖ የሚከታተሉ ብዙ ወንድሞች አሉ። ይጠንቀቁ። በቃ ሐሰተኛ ነብይ ወደዚህ ምድር መጥቷል። እንግዲህ ያው የበግ ለምድ የለበሱ መቼም በግ የሚሸቱ ይላል። የሆነ ጊዜ አስታውሳለሁ ፓስተር ዳዊት አንድ ምሳሌ ተጠቅሞ ነበርና አባትየው በግ ለመሸጥ ወደ ከተማ ሲወስድ ውሻ ከሱ ተከትሎ ነበርና በጓ መንገድ ላይ ሞተች። ቆዳዋን ገፎ ውሻው ላይ ሰፋት፣ እንዳይታይ አድርጎ ሰፋና ገበያ ካስገባ በኋላ በጊ በጣም ታምራለች፣ በጣም ወፍራም ናት ብሎ ሰውነቱን በያዘ ጊዜ እንግዲህ ያው በግ የራሱ ባህሪ ያለው ውሻ የራሱ ባህሪ ያለው እና ልክ ሲይዘው እንደ ውሻ ነው የጮህበት የሚለውን ታሪክ እስከዛሬ አይረሳኝምና እና የበግ ለምድ የለበሱ አሉ። ቅዱሳኖች እባካችሁ የእግዚአብሔርን ቃል በማንበብ ማምለጥ ይቻላል። በሐዋርያት ሥራ ምዕራፍ 2 ላይ የተሰጠ መንፈስ ቅዱስ ደግሞ አስተማሪ ነው። ትልቁ አስተማሪያችን በልባችን የታተምንበት ለመንግስተ ሰማያት ብቻ የሚሰብክ ለዚህ ለምድራዊ ቁስ የማይሰብክ መንፈስ ቅዱስን ተቀብለናል። ስለዚህ ወዳጄ የሚናገረው ነገር በእርግጥ ሰው ለስህተት አይጠፋም። ያው እኔም መድረክ ላይ ያገለገልኩ ይሳሳታለሁ። የሚሰራ ሰው ይሳሳታል፣ የማይሰራ ግን አይሳሳትም። እንግዲህ ስንሰራ እንሳሳታለን፣ ካልሰራን ደግሞ አንሳሳትም። ቁጭ ብለን የምናዳምጥ ሰዎች ምን ስህተት ይኖራል? ቁጭ ብለን ነው የምናዳምጠው። አሁን እኔ ስናገር አንዳንድ ቦታ ሊሳሳት ይችላል፣ እያወራው ስለሆነ እየሰራው ስለሆነ ማለት ነው። ስለዚህ በቃ ኢትዮጵያውያን ስሙ፣ ጸጋ ተገልጧል። የተገለጠ ጸጋ ደግሞ ልንገር ቪኤት ስለያዛችሁ ብቻ የሚመጣ መልእክት ያለበት አይደለም። እና ትላልቅ ነገሮችን ምናምን ይዛችሁ የምትንቀሳቀሱበት አይደለም። የሆነ ቁልፍ ኪስ ላይ አድርጋችሁ ምናምን የምታወሩበት ሳይሆን እፊት ለፊት ወንበር ሀብታም ስለሆንክ የሚሰጥበት አይደለም። እኔ አሁን ገብቻ ያየሁባቸው የግል ሚኒስትሮች አሉ፣ በእርግጥ አሉ። እና ያው ሱፍ መልበስ አለብህ ፊት ለፊት ለመታየት። እንግዲህ ጌታችን አላስተማረም፣ ይሄን ትምህርት አላስተማረም። ሱፍ የግድ ልበስ አላለም። ካለ ልበስ፣ ከሌለ ከየትም አታመጣም። ስለዚህ ወዳጆቼ ቤተክርስቲያናት ዛሬ እያለች ያለው ህዝብ እንዲመለስ ነው ወደ እግዚአብሔር ሐሳብ። እና በጣም አሉ አይደል ዘማሪያን እነ ጋብሶ ነው ተስፋዬ ጋብሶ በጣም ትልልቅ ዝማሬ ዘመሩ። የእግዚአብሔርን ግሎሪ ወደ ምድራችን ያመጡ በእግሮቻቸው ያገለገሉ እና በጣም ዋጋ ከፈሉ አገልጋዮች አሉና እኛ አይደንቀንም። እንማርበት እስኪ ከክርስቶስ ትሕትናን እንማር፣ ቸርነቱን እንማር፣ በጎነቱን እንማር፣ የሞተልንን እሱን በቃ እንውደቅ በእግዚአብሔር ፊት እንመለስ። ኢትዮጵያ ዛሬ ላይ ያለችው ክፍፍል ላይ ነው። አንድነት የለም፣ አንድ ልብ የለም። አሁን አንድ ልብ ቢኖር እኮ ዮሐንስን እንደግፎ ነበር፣ በሐሳቡ እንደግፎ ነበር። ስለሌለ የተለያየ ሐሳብ ስላለን መንፈስ ቅዱስ ደግሞ በመካከላችን መጥቶ መስራት አይችልም። ዛሬ እኛ የምናወራው ነገር አንድ ሰው ሊያንጽ ይችላል። ሁሉ ባይታነጽ አንድ ሰው ሊታነጽ ይችላል። አንድ ሰው ስህተት መንገድ እየተከተለ ቢሆን ይሄን ሰምቶ ወደ እግዚአብሔር ሐሳብ ሊመለስ ይችላል። እና እያልን ያለነው ነገር እስከዛሬ ድረስ ተመልከቱ። ጸጋ ከተሸጠ እንግዲህ ከእግዚአብሔር መተማመን ውጪ ነው። እግዚአብሔር አይሰራበትም። እነግራለሁ። ጸጋ እንዴት ይሸጣል? አሁን ለኔ እኮ ጸጋ ተሰጥቶኛል፣ የፈውስና የታምራት። ዛሬ ላይ ቻናል ላይ ቢወጣ እኮ በጣም እንደፈለኩ የሚቸበችብበት ጸጋ እኮ አለ። ግን አላስደፍሩ። ክርስቶስ የሞተልኝ እንዲቸበችቡ አይደለም።
እግዚአብሔር ጸጋ የተገለጠው እንድንቸበችቡና ራሳችንን በቃ እንደፈለግን እንድናረግ አይደለምና እባካችሁ አይምሮአችሁን ክፈቱ። በቃ የእግዚአብሔር መንፈስ እንዲገባባችሁ ጸልዩ። በቤታችሁ ጾም ጸሎት ግቡ። በእግዚአብሔር ፊት ተመላለሱ። ለእያንዳንዳችን የተሰጠ ጸጋ ተሰፍሮ አልተሰጠም። ለሁላችንም ጸጋ ተሰጥቷል። የእከሌ ጸጋ ትልቅ የእከሌ ትንሽ አይደለም። ለሁላችን የተሰጠው የመንፈስ ቅዱስ ሐሳብ አንድ ነው። ልዩ ልዩ ጸጋ ተሰጣችሁ፣ መንፈስ ግን አንድ ነው ብሏል። ስለዚህ እያንዳንዳችን የምንሰራው ስራ ጥንቃቄ እየወሰድን ለመንግስቱ ጥንቃቄ እየወሰድን ለእግዚአብሔር ዓላማ ጥንቃቄ እየወሰድን ብናገለግለው ደስ ይለኛል። እና ተመለሱ ሲባል ለምን እመለሳለሁ የሚል ኢትዮጵያዊ አለ። አሁን እኮ ይሄን ነገር እባካችሁ እንደዚህ አይነት ነገሮች ስህተቶች አሉ። እጀባ አለ፣ ራስን ማሳየት አለ፣ ክርስቶስን መግለጽ ሳይሆን ራስን መግለጥ አለ የሚባል ነገር ሲወራ በቃ አሰሙ። አንዳንድ ጊዜ መከራ ውስጥ ካልገባችሁ የሆነ ወጣምሻ ቦዲጋርድ መጥቶ አናታችሁን እስኪቀጠቅጥ ድረስ አይገባችሁ። ስለዚህ እነ ጴጥሮስ ሲያገለግሉ የእግዚአብሔር ጸጋ ነበረባቸው። አዎ ሰደቃውያን ፈሪሳውያን ተነስተውባቸው ነበር። እነሱ ጋር ትክክለኛ ሐሳብ ስለነበረ እነ ጴጥሮስ ግን አንድ ልብ ስለነበራቸው ያ ሁሉ ለዛኛው ለምስኪኑ ሰውዬ ሐዋርያት ሥራ ምዕራፍ 3 ላይ ለምስኪኑ ሰው በተደረገበት ነገር ትልቅ መከራ ሲደርስባቸው እጀባ አልነበረም። ያጀባቸው አልነበረም። መንፈስ ቅዱስ ብቻ ነው የነበራቸው። እና እነሱ ያዩትንና የሰሙትን አወሩ። በደንብ አድርጎ ነው ያወሩት። ከልባቸው ነው ያወሩት። እና ለነፍሳቸው ጭምር ሪስክ ሳይሰጡ በቃ ብንሞት ለጌታ ክብር አወሩ። ዛሬ ላይ ያሉትን አገልጋዮችንና ትላንት መጽሐፍ ቅዱስ ላይ ለኛ አሻራ ያስቀመጡትን አገልጋዮችን እስኪ ኮምፔር አድርጉ። ለምሳሌ ያክል እንደው ወደዚህኛው ወደ ሐዋርያት ሥራ ከመምጣቴ በፊት እንደው በጣም የምናስበው ወንድማችን ኤልሳዕ ከኤላስ 2 እጥፍ ጸጋን የተቀበለ አንድ ጊያዝ የሚባል አንድ ችኩል የእግዚአብሔርን ጸጋ በገንዘብ የሚሸጥ ምን እንደተቀበለ ልታስቡ ያስፈልጋል። አሁን ለምሳሌ ነገስት ላይ ነበረ ያ የሶሪያ ንጉስ ለምጻም ነበረ። ለምጼን ለፈወሰልኝ 2 ስቅል ገንዘብ 2 ቅያሬ ልብስ እና ቤተሰቡን ከግብር ነፃ አደርጋለሁ ብሎ ሲያውጅ ጊያዝ ሰምቶ ነው ለኤልሳዕ መጥቶ የተናገረው። ይሄን ብንቀበል ይሻላል፣ ይሄ ገንዘብ ማመለጥ የለብንም፣ ችን ገንዘብን ማናገኝ ብሎ ነው ያማከረው። ይምጣና ይፈወሳል የእግዚአብሔር ሰው ስለነበረ። አዛኒ ማን መጣ? ሄድ በዮርዳኖስ ወንዝ ላይ 7 ጊዜ ብቅ ጥልቅ በላለ። እንግዲህ ንጉሱን ነው ያዘዘው። ወረድ ያ ሰው ሄዶ ብቅ ጥልቅ ማለት ያለበት ዮርዳኖስ ላይ ነው። ዮርዳኖስ ላይ ለኤልሳዕ የተገለጠለት ምንድነው? ዮርዳኖስ ውስጥ ላይ የነበረ የእግዚአብሔር ፓወር ነው። በቃ አለቀ። ሰው የተፈወሰ ያን ገንዘብ ሲያመጣ ግን ያለ እግዚአብሔር በነፃ ነው ያዳነው፣ ሂድ ወደ ቤት በሰላም ብሎ ነው ያሰናበተው። ግን ጊያዝ ቸኩሎ ከኋላው እየተከተለ አይደል ሄደው። ከኋላ እየተከተለ ሄደና አንድ ቃል አወራ። የእግዚአብሔር ሰው ተራራ ላይ ለተቀመጡ አገልጋዮቼ ያስፈልገኛል፣ ቅድም ቃል የገባውን ገንዘብ ስጠኝ ብሏል ብሎ ልክ ገንዘቡን ሲቀበል እግዚአብሔር ወደ ኤልሳዕ መጣና ጊያዝ ያደረገውን ነገር አሳየው። ከዛ ተመልከቱ፣ ይሄ ገንዘብ ጋር ያለ እና ይሄ እግዚአብሔር ጸጋ ጋር ያለ ልዩነትን እዚህ ጋር ኮምፔር ሊታረጉ ያስፈልጋል። እና ከዛ የእግዚአብሔር ጊያዝ ምንድነው ያደረከው አለ ኤልሳዕ። አይ ለተራራ ሰዎች ስለሚያስፈልጋቸው ነው ያመጣው። 2 ሌላ ቃል ነው የተናገረው በእግዚአብሔር ቃል። እንግዲህ የእግዚአብሔርን ቃል የእግዚአብሔርን ጸጋ በገንዘብ ትሸጣለህ፣ የኒማንን ለምጽ ለአንተ በበረዶ መርቄ ያለው ብሎ እንግዲህ እንደምትመለከቱ በለምጽ ነው የወጣው። ጸጋን የሸጡ ሰዎች በለምጽ ተመተዋል። እና ሚሊዮን ሚውት አድርጉ። ሚውት ኦኬ ቴንክ ዩ። እና ወዳጆቼ ጸጋ የተሰጠ ጸጋ በገንዘብ እንዳንቀይረው መጽሐፍ ቅዱስ አልደገፈም። የቱ ጋር ነው ሽጡ ያለ? ለምሳሌ እንግዲህ የእግዚአብሔር ሰው ኤልሳዕ የራሱን አገልጋይ ተመልከቱ፣ አብሮት የሚወጣ አብሮን የሚገባው የእግዚአብሔርን ጸጋ ስለሸጠ ብቻ ነው ከአንደበቱ ቃል አውጥቶ ያሸኘው። ለምን? ከእግዚአብሔር ጸጋ አይበልጥም። እሱ ጊያዝ አባረረው እኮ። ልክ እንደዚሁ በዚህ ዘመን ላይ አንድ ነገር ነግራችኋለሁ። ጸጋን የምትገዙ ከሆነ ጸጋ አይገዛም። የሚሸጡ ሰዎችም ካላችሁ ስሙ። ጸጋን ከሸጣችሁ በገንዘብ የገዛችኋት ያቺ ናት እንጂ ወደ እናንተ የምትሄደው እግዚአብሔር አይሄድም። ግዙ የሚል ጸጋ ከዘፍጥረት እስከ ራእይ ካለ እኛም እንገዛለን።
ነገሩን እንገዛለን፣ በደንብ አድርገን እንገዛለን። ለምን መጽሐፍ እንደሚለን ነው የምንኖረው። ስለዚህ የተሰጠን ጸጋ ለትውልድ ሁሉ እንድናደርስ ነው እና የኤልሳዕን ታሪክ እንዲህ ከነገርኳችሁ አንድ በጣም የሚገርመው የእግዚአብሔር ጸጋ በእንደዚህ አይነት አክሽን ይሄዳል እና ኩፈሳ አለ በኢትዮጵያ አገልጋዮች ኩፈሳ፣ ራስን ማሳየት፣ በክርስቶስ ቦታ ራስን ማሳየት አለ። እኔ አሁን አንድ የሚጠብቀው ነገር አለ። የእግዚአብሔር ሰው ዮሐንስ ምን እንደቀረ ታውቃለህ ዮኒ? አንድ የቀረ ነገር አለ። የኢትዮጵያ ቤተክርስቲያን አሁን አንድ ያልተደረገች ነገር አለ። ይሄን ብዙ ጊዜ በኔገስት ላይ ከ11 ሰዓት በኋላ ጀምሬ በማገለግለው አገልግሎት ላይ አንድ ያቀረብኩት ነገር አለ። አሁን የቀረ ኢትዮጵያ ላይ መድረክ ላይ ማለት ነው የእንትን ልብስ ማለትም የባህል ልብስ አስለብሰው ማንደጃ አዘጋጅተው ከዛ እሳት መሸጥ ነው የቀረው። ከሰል ወደ እሳት ተቀይሮ መሸጥ ነው የቀረው። አሁን የቀረ ይሄን ነገ ደግሞ ደርሳችሁ ታዩታላችሁ። ይሄን ውሰድ፣ ይሄ እሳት ላይ የተጸለየ ነው ተብሎ አሁን ለመሸጠት የሚቀር እሳት ነው እኮ። ከሰል ላይ እይቶችን አስቀምጠው ከሰል እያንገረገቡ እያንዳንዱ ከዛ እሳት እየገዛ እንዲመጣ ማለት ነው። አሁን የቀረ ይሄ እኮ ነው። በቃ ኦሬዲ በውሃ ተመስሏል አይደል? መንፈስ ቅዱስ በውሃ አመሳስሎ ተሸጧል። በዘይት ተመስሏል አይደል? መንፈስ ቅዱስ ዘይት ተሽጧል። አሁን የቀረ እሳት ነው፣ የቀረ እሳት ነው። ስለዚህ ወዳጆቼ እንዴት ብዬ ልንገራችሁ? በቃ ጊዜ አብቅቷል። ስለ እግዚአብሔር መንግስት እናውራ። ስለዚህ መጨረሻ ዘመን ነው ያለነው። ጌታ ሆይ ቶሎና አይደል እያልን ያለነው? ማራናታ ክርስቶስ ሆይ ቶሎና እያልን ነው አይደል? ቢመጣስ በዚህ ሰዓት፣ አሁን በዚህ ባለንበት ሰዓት ቢመጣስ? አሁን ሰዓቱ እኮ 5 ሰዓት ተኩል ነው። 5 ሰዓት ተኩል ላይ ቢመጣስ የት ነው የምንሄደው? እሺ አቅጣጫ የሚያሳዩ ሰዎችን እየተቃወምን ነው። እሺ ማን ይናገረን? እሺ ማን ይናገረን? በአደባባይ ላይ ወጥተው ስለ ኢየሱስ ጌትነት የሚናገሩ ሰዎች እንኳን ፎሎ የሚታረጉ በጣም ትንሽ ነው። ፎሎወራቸው ራሱ እኮ ትንሽ እኮ ነው። በቃ ግን በቃ ምንም አንድ ቀን እንትን የማይል ሻሎም ሻሎም ብሎ ጥፊ የሚያክል እጅ ሲዘረጋ ደግሞ በቃ ትንበረከካላችሁ። ስለዚህ እግዚአብሔር አይምሮአችንን እንዲከፍት፣ እግዚአብሔር ውስጣችንን በመንፈሱ እንዲያድስልኝ በዚህ አጋጣሚ እናገራለሁ። ብዙ አወራው መሰለኝ ወዳጄ እና ጸጋ ተገልጦልናል። ጸጋ ተገልጦልናል። እባካችሁ አይምሮአችንን እንድክፈት፣ የመንፈስ ቅዱስን ስጦታ በኃይል እንቀበል፣ ቀሪ ዘመናችንን በእግዚአብሔር ፊት እንጨርስ እላለሁ። ጌታ ይባርክ ወዳጄ። ተባረክ ተባረክ። ጌታ ኢየሱስ ይባርክ። አሸናፊ ስልክ ገብቶበት ወጥቷል መሰለኝ። አዲስ እንደ ጥንቱ ጌታ ሆይ፣ ክርስትና በጣም ቀሊል ቀንበር ነው የተሰጠን። በቃ ኢየሱስ ክርስቶስ ከኛ ጋራ ነው። እግዚአብሔር አምላካችሁ ከእናንተ ሩቅ አይደለም፣ ከስትንፋሳችሁ ይልቅ ቅርብ ነው። ጌታን አርቀውባችሁ ራሳቸውን እንደ አማላጅ መካከል ያስቀመጡ ሰዎችን ማውጣት አለባችሁ ከመካከላችሁ። ሲሳችን ይላል ወይ? እዚህ ጋር አንድ ነገር ልናገር። እሺ ይቀርታላችሁ ማለት ነው። እሺ ስብከታችሁ ሊሆን የሚገባው ምን ጊዜ ስለ ሰው ብቻ አይደለም። ስብከታችን ሊሆን የሚገባው እኛ በክርስቶስ ያመንን ሰዎች ስለ ክርስቶስና ስለ ክርስቶስ ብቻ። አሁን አንዳንድ ነብዮች ዮናታን አክሊሉ ስለ ክርስቶስ ነው። ወጣቱ ላይ እየሰራ ያለ ሰው ቢኖር ዮናታን አክሊሉ ነው። እስካሁን እንከን ማታገኝበት ሰው ጥሌ አሁን የመጣው ጥላው ፓስተር ጥላው በስህተት ስለ ሌላ ነገር ሲሰብክ አይተው አታውቅም። ስለ ክርስቶስና ክርስቶስ ስለ ስቅለቱ በቃ ኢትዮጵያ ውስጥ ክርስትና ይቆያል ብለህ ወይም እውነተኛው ክርስቶስ አለ የምትልበት ሁለት ሰው
እና በቻልነው መጠን ስለ ክርስቶስ ብቻ እንስበክ ባይ። ሌላው ነገር ቀሪ ነው። እዚህ ምድር ላይ የምንኖረው ትንሽ ጊዜ ነው እና እባካችሁ ንቁ። የመንቂያው ጊዜ አሁን ነው። ምክንያቱም መጨረሻው ዘመን መሆኑ ብዙ ምልክቶች እያየን ነው። በቻላችሁት መጠን ስለ ክርስቶስ ስበኩ። አገልጋዮች እባካችሁ፣ አገልጋዮች ናችሁና ህዝቡን የምትመሩት። ምክንያቱም ክርስቶስ በእናንተ ላይ ነው የሚገለጠው እና እባካችሁ ጁ ተባረክ። እንፈልግ ይሄንን ነው። አመሰግናለሁ እስካሁን ስላዳመጣችሁ። ተባረክ። አሜን። ተባረክ። ዮኒ ሰላም ነው ጆ? ሰላም ነኝ፣ እግዚአብሔር ይመስገን። እግዚአብሔር ይመስገን። አሁን ተሳላቅ ኔትወርክ ነው ያወጣኝ። እሺ ተባረክ። አንተን ብዙ ጊዜ ሰማለው ጥሩ ጥሩ ሐሳቦችን፣ ወቅታዊ የሆነ ነገር፣ ትውልዱን የሚያነቃ ወጣቱን የሚያነቃ ሐሳቦችን ነው ብዙ ጊዜ የሚታነሱት። ይሄ ደስ ይላል፣ በጣም ደስ የሚል ብዙ ወጣቶችን የሚያነጽ ለሰው ደግሞ አለርት የሚያደርግ። አንዳንድ ጊዜ እኮ እየሄድን እያገለገልን ሳናስተውል ስህተት ብንሰራቸው ነገሮች አሉ። አይቻል ከጎን ነው የሚያነቃ ሰው ያስፈልገናል። እናንተ የምትሰሩት የማንቂያ ደወል ነው አይደል? ሰው በማወቅም ባለማወቅ የሚዘነጉ ነገሮች አሉ። አንዳንድ ጊዜ ሳናቅ ልማድ መስሎን በቤተ ክርስቲያን ውስጥ በማወቅም ባለማወቅም በሁለቱም በኩል የሚሰሩ አሉ። አንዳንድ ሁሉም አገልጋዮች አውቁ አይደለም ተንኮል የሚሰሩ፣ አንዳንዶቹ ደግሞ ባለማወቅ በቸልተኝነት ምናምን። አሁን ማንቂያ ደወል ነው እያደረጋችሁ ያላችሁት። ተባረኩ ጆ፣ ደስ ይላል። አሁን ወንድሜ ኤልያስ ያለው ሁለት ሰው ነው አለ፣ ጥሌና ዮናታን እንከን የሌለባቸው። በዚህ ሰው ሆኖ እንከን የሌለበት ሰው የለም። የሰው ፍጹም የለም። እንከን የሌለበት ፍጹም እግዚአብሔር ብቻ ነው። አገልጋይ እንከን የራሱ ጉድል ሊኖር ይችላል። እኛ ማናውቀው ደግሞ በብዙ ሺዎች እግዚአብሔር ከኛ የተደበቁ አሉ። እግዚአብሔርን በጽድቅ በቅድስና የሚያገለግሉ በብዙ ሺዎች በሚሊዮኖች አሉ። ምናልባት ሚዲያ አልወጡም ማለት አልተገለጡም ማለት የሉም ማለት አይደለም። ወንድሜ ኤሊ አሁን ላወራ ነገር ሁለት ሰው ነው ምናምን ያልከው ከ2 ሚሊዮን በላይም ሊኖር ይችላል። ከ2,000 በላይ ከ200,000 በላይ እኛ አንተ መስፈርት ቁጥር ልንሰጥ አይችልም። ምናልባት ያን አንተ የተገለጠልህ ያወቀው ብቻ ሊሆን ይችላል እንጂ ብዙዎች አሉ እኔና አንተ ማናቃቸው ማለት ነው። አሬታ ጆ እሷን አርሜ ልለፍ ብዬ ነው። ያው እኔ ቆይ አትሳሳት። እኔ ያልኩት እኔ ያየሁትን ነው። ገባ? ያላየሁት ሊኖር ይችላል እንዴ። እነሱ ናቸው ብቻ አይደለም የሚያልኩት። ኔትወርክ እንትን አይልም። አረ ብራዘር ማን ኦኬ፣ በደንብ አያሰሙ። እነሱ ናቸው ብዬ አይደለም እየገደብኩ ያለሁት። በአሁን ሰዓት ግን የነሱ እኔ ሁለቱ ናቸው ብቻ እያልኩ አይደለም። ብዙ አገልጋዮች አሉ ያልወጡ። ኔትወርክ እንትን እያለ ነው። ኦኬ ኔትወርክ እያስቸገርን ነው። አዎ አሁን በዚህ ዘመናችን ስለ ጸጋ ስጦታ ሽያጭ ነው መሰለኝ አይደል? ርዕሱ በዛ ዙሪያ ነው ቅድስ ሲታወሩት የሰሙት አይደል ጆ? ፖይንቷን የሚባል አካውንት ብገባ ደስ ይለኛል። ዩ ሜክ ሚስቴክስ ቱ በጣም ስተት እየሰራችሁ ነው። ፕሊዝ ኢፍ ዩ ላቭ እዩ ጩፋ ፕሊዝ ፕሬር አባውት ሂም። ራሱ እዩ ጩፋ ሳይሆን አይቀርም አካውንት። እኛ እዩ ጩፋን አንጠላውም ብራዝ። ትክክል። እኛ እዩ ጩፋን አንጠላውም። እዩ ጩፋ ግን ስተተኛ ነው። እኛ እዩ ጩፋን ብቻ ሳይሆን ማንንም ሰው መውደድ አለብን። በመውደድ ደረጃ መውደድ ማለት ግን የስተት ትምህርትን መጋት ማለት አይደለም። የስተት ትምህርትን መጋት አይደለም። ኤኒዌይስ ሲሲ ሰላም ነው። ኧረ እኔ ግን መልእክት ይኸውላችሁ እዩ ጩፋን ከማምለክ ወዬ ጆ እንዴት ነህ ጆ? ወዬ ሲሶ ሰላም ነህ? አለው ብራዘር። አታስደንግጠን አቡ፣ አታስደንግጠን አክሊል አታስደንግጠን እያለ ነው። ምንድን ነው አኪያችን ጆዬ? አንቺ እንዴት ነው? ምርጥ ሰላም ነው አለሁልሽ። ቢዝ ነው ወደፊቱ እዩ ጩፋ እኮ ነው እያሉሽ ያሉት። እንዴት ነው የምታየው ይሄን ነገር? የወደፊቱ እዩ ጩፋ እያሉ እኮ ነው። እንዴት ነው ይሄን ነገር የምታየው አንተ? ማለት ስታመዛዘኑ እንትና የነብይነት ጸጋ እኮ ያው እንትን እንዳለ የነብይነት ጸጋ እኮ አለሽ።
አኬ ቸርች ይከፈታል። እዮብ ፓስተር ነው። ጋዲ ምናምን እንደተባለ ነው። እኔ እኮ ምንም አሁን ባይዜ እኔ እኮ ምንም ፖዚሽን አልተሰጠኝም እኮ እኔ ቸርቹ ብቻ ነው በቃ አኬ የሚባል ቸርች አለ ነው። እኔ እዛ ውስጥ ምንም እንትን የበላይ ጠባቂ ነኝ እኔ ጳጳሱ ነኝ እኔ የቸርቹ ጳጳስ እኔ ነኝ። ይመቸኝ እኔ ዳዲ ነኝ ማለት ነው። ፓፓ ነው ይባል ፓፓ ነው ፓፓ ሜጀር ፕሮፌት እንዳታጋችን አባዬ ልጅ እኔ አወራለሁ። እሺ ሰባ በጣም የገረመኝ እኮ ነው። አኬ ቸርች አለ እና ከዛ ፓስተሩ ሲነሩ ፓስተር እዮብ ነው። ምን አልከኝ ጆ? ዋናው ፓስተር እዮብ ነው እና አኬ ምንድነው ድርሻው እዛ ውስጥ? እንዴ ራሱ ግራ ገባኝ። አንተ እዛ ፓፓ ነኝ በቃ ምን ነበር እንዴ ነው እንግዲህ የሚወራው? የሆነ ዋና ነብይ ኖሮ ከታች ያሽጋብጡት ልጅ ምን እንደሚሉት አይ ከስር የሚጮሁት እንጂ ምን እያሉ ነበር? አሸር አይደለም ፕሮፌሰር ምን እያሉ ነው እንትን አዩ አሉ ከታች አሉ። ይሄ ፕሮፌሰር ፕሮፌሰር ማኑ ጋድ ፕሮፌሰር ይቤላ ጋዲ መጣ እንደዛ ልትልሽ ማን ነው እሱን የሚሆነው? ጋዲ ድረስ ፕሮፌሰር ዳዲ ያለኝ ቀን ነው በጥፊ ዲዲ ማስመረና ዳዲ እንፈልግ ዳዲ ሰማ ወይ ጋዲ ማይክ ያዥ ልታረጋት ነው እንዴ? ለሷ እኮ ፓስተር ናት ተብላለች። እሷ ሲኒየር ፓስተር ነች። ሌላ ነች። ሌሎችን እናስመጣለን። እሱ ልምድ ስለሚፈልግ እሱ ዮኒ የለችም። ከዛው ነው የምናስመጣው። ዮኒ ብትሆን ኧረ ላሽ ነግሬልሃለሁ። ነግሬልሃለሁ። ላይቭ ላይ እንዲሄድብህ ነው ማድረጉ። ዮኒ ሜጀር ፕሮፌሰር እያለ ሲጫሰው ዮኒ አጋጣሚ ወደሱ ጋር እየሄድኩኝ ነው ለሆነ ጉዳይና ወደዛ እየሄድን ነው። በዩቱብ ቸርች ነው። ኧረ እሱ ነው የምንሄደው። ኧረ በዩቱብ ቸርች ጋር ነው የምናልፈው እያለ ነው። ኧረ ጋርዶቹ እንዳይጨምቁ ሲስ ያለው መረጃ አጣርተን ነግራቸው ማለት አሁን አይደለም። በእርግጥ የምናልፈው ማታ ነው የምናልፈው። ጥላል ለክፉ ለደጉ እዛ እንዳይጠብቁ ብልህ መሆን አለብህ። አየህ ሲሰሞኑን ታይቷልና እንዳይቀጩ እንዴ አንቺ ተሳፈጥሽ እንዴ ከመንግስት ጋር ተሳፈጠችው ሲሰሙ ከካውንስሉ ከሷል ይባላል። እኔ ራሴ ካውንስል አይደለም እንዴ? እኔ ራሴ ከሰስኩት አላለኝ። እኔ አንድ ያቋቋምኩት አለ እኮ ካውንስል ይኸውልህ ከታች እኔ ባገኛለህ ይለኛል። እኔም ጆ ባገኛለህ ይበል። ጆ ሲጀመር አንተ ከፉ ሰው ነው እንዳለቀው ማን ነው? መስፍኔ አኬ ነው እንደ በሲሳይ ሎጎ የመጣው ጆያ ያገኘንም ለቀህም እኮ አኬ ነው እንዴ? ሰላም ነህ አኬ? ሰላም ላንተ ይሁን መስፍኔ። እንዴት አለ ብራዚስኪ? ኃይልሽ ጆን አትቆጣኝ። ዛሬ እኔ ኃይልሽን ላናግፍ። ኃይል አንተንም ብሎክ ታደርገኛለህ በአንተ ቤት ለዛ ለመላጣ ሰውዬ ብለህ ለዛ ለመላጣ ብለህ ብሎክ ታደርገኛለህ አንተ። ማን ነው መላጣው ደግሞ? እኔ አይደለሁም መስፍኔ። እኔ አላረግም ማንንም ይሁን እንዳንቻቸዋለሁ። የት ነው? ሌላ ቦታ ተቀባል። አብትሽ ታሰረ። አኬ ተቀለጥሽ አኬ ክርስቶስ ነው። ምን አድርጎ ታሰረ? አኬ ወፍራል እየተባለ ነው። አንዴ አንተ ምን አድርጎ ነው የታሰረው? አብትሽ አዴ እናንተ ጋር አሳፍቷችሁም እንደጨራሽ ምን አጫውታችሁም እንዴ? እንዴት እንደታሰረ ሰማ እንዴት እንደታሰረ ብነግርህ በሳቅ ነው የምትሞተው። በሳቅ በቃ እሺ መረጃ ሰጣለሁ አለው አንዱ ማለት ነው። ቀጥቅጦት አማሮታል። ከዛ መረጃ ሰጣለሁ ብሎ ራቁትነት ፎቶ ምናምን ሲልክለት ይሰጠኛል ብሎ መጣ። በዛው አስያዘው። እዛው አስገባት። መረጃ ሊቀበል መጥቶ ተያዘ። ራሱን ተቀበለው። ከነ መረጃ ትገባለህ አለ እና አንተ አሳፍጧችሁም ግን ምንም በቃ ብራዚስኪ ግን እንዴት ነህ አኬ? ወይ እንዴት ነህ ብራዚስኪ? ሰላም ነው ወይ?
ይመስገን አምላክ። አለልኝ ሰላም ላንተ ይሁን። ታለብረስ አለን አለን። ወፍራል እየተባለ ነው ይባላል። እንዴት ነው? ጠፍታል። ቤት በኩል እንወፍራለን። በጾሙ ምንድን ነው የምትለው ሲሳይ? በጾሙ ቤት በአንተ ሎጎ በኩል እኮ የመጣው መስፍኔ እኔ አይደለሁም የሚቀረኩ በእውነት እኔ አይደለሁም። መስፍኔ ኧረ አላወጣሁም። አታውጡት፣ መስፍኔን ተውት፣ አታውጡት። ስማ አኬ ጆዬ ቆይ አንተ ኃይሌ አንተ እኮ እኔ ትንሽ ሰው ህፃን ልጅ አይደለሁም። አንተ ከቤት በብሎክ ከፈለኩ ገለብጥሃለሁ። እኔ አንተን በእውነት ገለብጥሃለሁ፣ አስለቅስሃለሁ። እኔ በጣም ሰውን ወዳለሁ። ሰው ግን ከናቀ በአናቱ እኔም ወዳለሁ። እኔ አይደለሁም ግን በእውነት እኔ የሚውት አላደረኩም። ለሽማግሌ ተሸክመ ዙ መላጣ በለው ሄደህ ተነፋ። በእውነት እኔ አይደለሁም። አንተ መስፍኔ አገልጋይ አይደለህ እንዴ? እንዴት እንደዚህ ታደርጋለህ? መስፍኔ ማን ያወረደው? መስፍን ወደ እዩ ጩፋ ተመለሰ እንዴ? ተመለሰ እንዴ? ጋይስ መስፍን የተመለስ ማን ያስወረደው? በጌታ ሰሞኑን ደግሞ እኔም እዩ ጩፋ ነኝ የሚል ጀምሯል። ኃይሌ ኧረ አዲስ እሰማለሁ። አዎ ጆዬ ትሰማለህ? እሺ እንትና አዲስ ከላይ ያለው አይሰማም መሰለኝ። በቃ ጋይስ እኔ ልውጣ አይሻልም? ቤሩትዬ ያ አይ ጆዬ በቃ እዚህ በኋላ ያው ሰዎች እንትን እያሉ ስለሆነ መልካም ቀን ይሁንልህ ጆዬ። እጅ እንዳለ ጊዜ አንዱ እጅ አልከኝ ብሏል። እጅ አልከኝ ምን አለኝ? እጅ አልከኝ መቼ ነው የበላኝ አልኩት። እኔማ እጅ አልከኝ ሲለኝ መቼ ነው የበላኝ አልኩት። ካለ ወርቄ የጩፋ ልጅ ነኝ አለች። እንግዲህ ሆኖ በቃ የሆናችሁትም ሆኖ ብለናል። አመልዬ አመለ ኧረ እኔ እንደውም እንትን እንዳትዪ ነበር የፈራሁት። ትቼዋለሁ በቃ። አለም ጠፍታለች። አሁን ቤቷ ራሱ አላያትም። ስትገደና ነሽ ሰው ልጅ ሰስከሌለ ከእነሱ ጋር ነው ብዙ ጊዜ ብሎ ጌታ ይባርካት። አሜን አሜን። በቃ ሰላም ዋሉ። ጌታ ኢየሱስ ይባርካችሁ። ደከመኝ። የሚደክመኝ ነገር አለ ከእግዚአብሔር ቃል ስወጣ። ያው ዝል ያዝጋል እኮ አንዳንዴ ከእግዚአብሔር ጋር ወጣ ስትል ውስጣችን ራሱ ይረበሻል። በጣም ጆዬ በቃ እረፍት አድርገው ወንድም አለም። ወዳችኋለሁ። በጣም ውድድ ነው ማድረጋችሁ። ሰላም ዋሉልኝ። እሺ መስፍንዬ ተባረክ።